ዛሬ ደስ የሚል ቀን ነው። መልካም የደስታ ጊዜ ይሁንላችሁ። ላይክ ማድረጉን በጭራሽ እንዳረሱ። 6 ሙሉ ዓመት በፍቅር ያበደችለት ሌሊትና ቀን የለፋችለት ሰው ሆስፒታል ውስጥ በኮማ ተኝታ ሲያያት ምን አለ መሰላችሁ? እባክህ ፈጣሪ ትዝታዋን አጥፍተህ ከኔ ገላግለኝ አላት። አዎ የገዛ ህይወቷን የሰጠችለት ሰው እንዲጨከነባት። እሷ ከእንቅልፏ ስትነቃ ግን ነገሮች እሱ እንዳሰበው አልሆኑም። የድሮዋን ሞኝ ማንነቷን ቀብራ አዲስ የጥንካሬ መንፈስና እውነተኛ ፍቅር ይዛ ተነሳች። ያኔ ያዋረዳት ሰው መጨረሻ ላይ አይምሮውን ስቶ በጎዳና ሲያብድ፣ እሷ ግን ለከተማዋ ትልቁ ቢሊዮነር ህይወቷን ሰጠች። ይህ ሁሉ እንዴት ተጀመረ? እስኪ ወደ መጀመሪያውን ሂድ። ሱሻ ቀስ ብላ አይኖቿን ስትከፍት ራሷን ሆስፒታል ውስጥ አገኘችው። ጭንቅላቷን በጣም ያማታል። ዙሪያዋን ስታይ ሉሃንግ አጠገቧ ቆሟል። ግን ብቻውን አልመጣም ነበር። ያቺን የድሮ የመጀመሪያ ፍቅረኛውን ያንግን ይዟት መጣ። ያንግ ሆን ብላ የሱሻን ልብ ለመስበር ጣቷ ላይ ያደረገችውን እጅግ በጣም ውድ የሆነ የጋብቻ ቀለበት እያሳየች ፈገግ አለች። ይህንን ቀለበት ሉሃንግ ነው የገዛልኝ። እኔና ሉሃንግ ከ5 ዓመታት በፊት ነው የተፋቀርነው። አሁን ደግሞ ልንጋባ ነው አለቻት። ሱሻ ሉሃንግ አታስታውሰውም ነበርና ይህንን ዜና እንደ መልካም አይታ ለነሱ ደስተኛ እንደሆነች ነገረቻቸው። ወዲያውኑ ግን የሉሃንግ እህት ሲኪንግ ወደ ክፍሉ ገብታ ወንድሟ ስለዋሸው ውሸት መቆጣት ጀመረች። እሱ ግን ምንም ግድ ሳይሰጠው ከያንግ ጋር ተያይዘው ወጡ። የሉሃንግ እህት የሱሻ ጓደኛ ናትና ሁሉንም እውነት ለሱሻ ነገረቻት። ህይወቷን ሙሉ ለሉሃንግ እንደኖረች፣ ለ6 ዓመታት ያክል ሁሉ ሉሃንግን በፍቅር ትከተለው እንደነበር፣ ለሱ ስትል እጇን በእሳት አቃጥላ የሚወደው ምግብ ትሰራ እንደነበር፣ የኩባንያውን ፕሮጀክት ለማሳካት ሌሊቱን ሙሉ ሳተኛ መድከሟን፣ እሱ ግን ይህንን ሁሉ መስዋዕትነት እንደ ተራ ነገር እንደሚያየው አስረዳቻት። ሱሻ ይህንን ስትሰማ ልቧ በሐዘን ተሰበረ። ያ ሁሉ የለፋችለት ዓመት፣ ያ ሁሉ የከፈለችው መስዋዕትነት በአንድ ቅስፈት ገደል ገባ። ለካሷ በሉሃንግ ህይወት ውስጥ ምንም ቦታ አልነበራትም። በቃ በአንድ ቅስፈት ነገሩ ሁሉ ተገለባበጠ። ሱሻ እዚህ አልጋ ላይ ሆና የልቧ ስብራት ፊቷ ላይ ያስታውቅ ነበር። የፈጠረችው የህልም ዓለም ሲፈርስ ታዩታላችሁ። ነገር ግን እንባዋን ዋጥ አደረገች። ይሄኔ ነው እንግዲህ ታሪኩ ፍጹም የሚቀየረው። ያቺ ለ6 ዓመት የለፋችለት ሰው ምንም እንደማይጠቅም፣ እውነተኛ ፍቅር በግድ እንደማይመጣም ተረዳች። ከዚህ በኋላ ለሱ ብዬ አንዲትም እንባ አላፈስም፣ አዲስ ህይወት ጀምራለሁ ብላ በጽኑ ወሰነች። የቅርብ ጓደኛዋ ሲኪንግ ይህንን የሱሻን የጥንካሬ ውሳኔ ስትሰማ በደስታ ዘለለች። ቆንጆ ነሽ፣ ጎበዝ ነሽ፣ ሌላ 300 ቆንጆ ወንዶችን አስተዋውቅሻለሁ ብላ አበረታታቻት። አሁን ሱሻ ሙሉ ትኩረቷን ወደ ስራዋ ብቻ አደረገች። የሉሃንግ ስሜታዊ እስረኛ መሆኑን ማቆመች። እናትየዋ ስልክ ደውላላት አንድ በጣም ቆንጆና የተማረ ሰው እንዳለና እንድታገባው ስትጠይቃት ሱሻ በፊት እንደምታደርገው ሉሃንግን አስባ አልተቃወመችም። ጊዜ ስጪኝ፣ አሁን ገና ከሆስፒታል ወጥቻለሁ፣ ስራዬን ስጨርስ አገኘዋለሁ አለች። እናትየዋ ያዘጋጀችላት የቀጠሮ ተራይ ፍቅር ቀጠሮ አልነበረም። አዎ ሱሻ አሁን ነፃ ወጥታለች። የራሷን ህይወት መምራትም ጀምራለች። የሱሻ የጌጣጌጥ ዲዛይን ከተማውን ማነጋገር ጀመረ። ዲዛይኗ እጅግ በጣም አስገራሚ፣ ልዩና ማራኪ ነበር። ስራዎቿ ትላልቅ የስታር አዋርድ ሽልማቶችን ማሸነፍ ጀመሩ። በሱሻ ልዩ ተሰጥኦ ምክንያት ብቻ የሉሃንግ ኩባንያ ታዋቂ ከሆነ ድርጅት ጋር እጅግ በጣም ትልቅ የሆነ የቢዝነስ ውል ተፈራረመ። ሉሃንግ ይህንን ውል ያገኘው በሱሻ ድካም መሆኑን ረስቶታል። ኩባንያው ያደገው በእሷ ላብ መሆኑን ክዶ የራሱ ጥበብ መስሎት ታበየ። ጉዱ የሚፈላው ግን እዚህ ጋር ነው። ድርጅቱ ይህንን ትልቁን ለማክበር ደማቅ ድግስ አዘጋጀ። ሁሉም ሰራተኞች በደስታ እየጠጡ ነው። ሱሻ ግን ብቻዋን ቆማ መጠጧን ትጠጣለች። ያቺ አታላይ ያንግ ይህንን የሱሻን ትልቅ ስኬት ለራሷ ልትወስድ ሞከረች። ወደ ሱሻም ተጠግታ ልታበሳጫት ቃላት መወርወር ጀመረች። ሱሻ ግን ምንም ቦታ አልሰጠቻትም ነበር። ይሄኔ ያንግ ሆን ብላ መዋኛ ገንዳ ውስጥ ዘላ በመግባት ጮኸች። እርዱኝ፣ ሱሻ ናት የገፋችኝ ብላ ዋሸች። የውሸት እንባዋንም ታፈሳለች። ሉሃንግ እየሮጠ መጥቶ ያንግን ከውሃ ውስጥ አወጣት። ምንም ሳያጣራም እውነቱን ለማወቅ እንኳን ሳይሞክር ሱሻን መውቀስ ጀመረ። አንቺ በቅናት አብደሻል እንዴ? ፈጥነሽ ይቅርታ ጠይቃት ብሎ በሰራተኞቹ ሁሉ ፊት ጮኸባት። ታማኝ ጓደኛዋ ሲኪንግ ጣልቃ ገባች። አንተ ራስህ አብደሃል እንዴ? ሱሻ ከልጅነቷ ጀምሮ ውሃ ትፈራለች። ያንግ ደግሞ የትምህርት ቤታችን የዋና ሻምፒዮን ነበረች። እንዴት ሱሻ ልገፋት ትችላለች ብላ ተከራከረች። ሉሃንግ ግን እውነቱን ለመስማት አልፈለገም ነበር። ያንግን እቅፍ ውስጥ አድርጎ ሱሻን በክፉ አይን አያት። እናንተስ ብትሆኑ ምን ታደርጉ ነበር?
ያላጠፋችሁትን ጥፋት አጥፍታችኋል ተብላችሁ በሰው ፊት ስትዋረዱ ዝም ትላላችሁ? ሱሻ አሁን የድሮዋ ሞኝ አይደለችም። በድፍረት የሉሃንግን አይኑን እያየች እኔ አልገፋዋትም፣ ለማላቀው ጥፋት ደግሞ ይቅርታ አልጠይቅም ብላ ፊቷን አዙራ ሄደች። ያቺ ሞኝ የነበረችው ልጅ ዛሬ የራሷን ክብር አስቀደመች፣ ለራሷ መቆምንም ተማረች። የባሰው ደግሞ ስብሰባ ላይ ሉሃንግ የሱሻን የዲዛይን ስኬትና ክብር በሙሉ ወስዶ ለያንግ ሊሰጣት ሲሞክር ነው። ያንግ ምንም ሳትሰራ በሱሻ ልፋት ልትከብር ፈለገች። ሉሃንግ ለሁሉም ሰራተኞች ይህንኑ ያገኘነው ያንግ በሺንኮን ኩባንያ ውስጥ ካሉ ትላልቅ ባለስልጣናት ጋር ባላት ልዩ ግንኙነት ምክንያት ነው ብሎ የሱሻን ስም አጠፋ። ይህኔ ሱሻ በቁጣ ተነሳች። እሷ ደግሞ ዝም ብላ የምታይ አይነት ሴት አልነበረችምና የኔን ድካም የኔን የሌሊት እንቅልፍ ማጣት ማንም ሊወስዱ አይችልም ብላ ተከራከረች። ሉሃንግ ግን በማናለብኝነት ስሜት ድርጅቱን የመሰረትኩት እኔ ነኝ፣ ሁሉንም ነገር የምወስነውም እኔ ነኝ፣ ከፈለግሽ ስራሽን ልትለቂ ትችያለሽ አላት። ሱሻን ለማስፈራራት አስቦ ነበር። ሱሻ ግን ትንሽም አላመነታችም። እሺ ከዛሬ ጀምሮ ስራ ይለቅቄያለሁ ብላ የመልቀቂያ ወረቀቷን አስቀምጣ ወጣች። ሱሻ ስራዋንና ኩባንያዋን ትታ ስትወጣ ብቻዋን አልወጣችም። ሉሃንግ የሱሻን ስራ ለያንግ ሲሰጥ የሱሻን ብቻ ሳይሆን ሌሊትና ቀን አብሯት የደከመውን ሙሉ የዲዛይን ቡድን ስሜት ነበር የገደለው። ለዚህ ነው ሱሻ ወረቀቱን ወርውራ ስትወጣ ሙሉ ቡድኑ ካንቺ ውጪ ማንም አለቃ ሊሆን አይችልም ብለው ስራቸውን በአንድ ላይ ጥለው ተከተሏት። ያቺ ታማኝ ጓደኛዋ ሲኪንግም አብራ ወጣች። ሱሻ ስራዋን ከለቀቀች በኋላ ጓደኛዋን ተሰናብታ ወደ ሌላ ከተማ ሄደች። ሉሃንግም ሱሻን ካጣ በኋላ ወደ ቤቱ ሲመለስ ነበር ምን ያክል ታደርግለት እንደነበር የገባው። ቤት ውስጥ እቃው ተስረክርኮ ምግቡ ሳይዘጋጅ ሲጠብቀው የሱሻን እንክብካቤ አስታወሰ። እያንዳንዱን ስራ ራሱ ሊሰራም ግድ ሆነበት። ጨርሶ ወደ መኝታ ክፍሉ ሲገባ ያንግ ስልኳ ላይ ስትዝናና ያገኛታል። ይህም ኃላፊነት መወጣት እንደማትችል የመጀመሪያው ምልክት ነበር። በስራ ቦታም ተመሳሳይ ነገር ተፈጠረ። ያንግ የሱሻን ዲዛይኖች በመጣል አዲስ ዲዛይኖች እንዲሰሩ አዛ ነበር። አዲስ የተሰሩት ዲዛይኖች ግን አብሯቸው በሚሰራው ድርጅት ውድቅ ተደረገ። ሉሃንግ በዚህ በመበሳጨት ያንግ ከቦታዋ እንድትወርድና በሷ ቦታ ሌላ ሰው እንደሚተካ ነገራት። የሱሻ መሄድ ይህንን ክፍተት ብቻ አልነበረም የፈጠረው። ሉሃንግ በቢሮው ውስጥ ረጅም ሰዓታት ሲሰራ ቆይቶ የጨጓራ ህመሙ ተነሳበት። ያኔ ሱሻ የሚስማማውን ምግብ በጥንቃቄ ታመጣለት እንደነበርም አስታወሰ። የእሱ ምላሽም ምን አይነት አሳፋሪ እንደነበር ትዝ አለው። ለሱሻ ለመደወል ቢሞክርም ሊሰራለት አልቻለም። ቀጥሎም ለያንግ ደወለ። እሷ ግን እየጠጣችና እየተዝናናች ነበርና ልታነሳለት አልፈለገችም። በሽታው የባሰበት ሉሃንግ ቢሮ ውስጥ ራሱን ስቶ ወደ ሆስፒታል ተወሰደ። ሲነቃም ወዲያውኑ የጠየቀው ስለ ሱሻ ነበር። እንዴት መታመሜን ሰምታ ልትጠይቀኝ አልመጣችም ብሎ በገነ። ሱሻ ግን ወደ ሌላ ከተማ ሄዳ የራሷን ህይወት ጀምራ ነበርና አላገኛትም። ሱሻ ለእናቷ ቃል በገባችው መሰረት እናቷ ከምታስተዋውቃት ሰው ጋር ለመገናኘት እየጠበቀች ነበር። ይህም ሰው ፕሬዝዳንት ፉ ነበር። ተገናኝተው በተያዩ ጊዜ ከዚህ በፊት ክለብ ውስጥ ለሰከንዶች ተገጣጥመው እንደነበር ሁለቱም አስታወሱ። ሱሻም በዚህ ተደናግጣ ብዙም ሳያወሩ ተለያዩ። እሺ ቀጥሎ ምን ሆነ መሰላችሁ? ሱሻ የራሷን ዲዛይኖች ይዛ ወደ ሺንግ ኮንግ ኩባንያ ሄደች። ሱሻ ወደ ፕሬዝዳንት ፉ ቢሮ ስትገባ ግን አይኖቿ ማመን አልቻለችም። እናትየዋ ልታገቢው ይገባል ብላ አስቀድማ ያገናኘቻት እጅግ በጣም ቆንጆ ሰው አሁን ፊት ለፊቷ የተቀመጠው የከተማዋ ትልቁ ቢሊዮነር ፕሬዝዳንት ፉ ራሱ ነበር። ለካስ እሱ ሱሻን በድብቅ ያደንቃትና ሊጠብቃት ፈልጎ ነበር። የድንገተኛ አጋጣሚ የሱሻን ልብ በደስታ ሞላው። ፕሬዝዳንት ፉ እውነተኛዋን ዲዛይነር ሱሻን ይዞ የራሱን ትልቅ ፕሮጀክት አብሯት ጀመረ። ፕሬዝዳንት ፉ ጠባቂዎቹ ስለ ሱሻ እንዲያጣሩለት አዞ ነበር። ያመጡት መረጃም ሱሻ በሉሃንግ ድርጅት ውስጥ ተሰራ እንደነበርና ሉሃንግንም እጅግ ታፈቅረው እንደነበር፣ ነገር ግን በቅርቡ በደረሰባት አደጋ ትውስታዋን አጥታ ከሉሃንግ ድርጅት እንደለቀቀች ነበር። ይህን የሰማው ፕሬዝዳንት ፉ ሱሻን የበለጠ ለማወቅ ፈለገ። በካምፓኒው በተደረገው ድግስም አብራው እንድትሄድ ጋበዛት። ሱሻ ትንሽ ግራ ብትጋባም ግብዣውን ግን ተቀበለች። ነገሩ ግን ሉሃንግ እንዳሰበው በቀላሉ አልሄደም ነበር። ሱሻ ከሌለች የሉሃንግ ኩባንያ ባዶ ይሆናል። ስራ ሁሉም ተበላሽቷል። አዳዲስ ዲዛይኖች ጠፉ። ማንም ደግሞ ከሱ ጋር መስራት አልፈለገም። የኩባንያ አክሲዮን መሬት ነካ። አሁንም ግን ለዚህ ሁሉ ሱሻን ጥፋተኛ ከማድረግ ወደ ኋላ አላለም። በድግሱ ላይ ፕሬዝዳንት ፉ አብራው ለመጣችው ሱሻ ልዩ የሆነ ሀብል ሲያደርግላት ሉሃንግ ተመለከተ። ሱሻም ከምንጊዜውም በላይ ቆንጆ ሆና ታየችው።
ከፕሬዝዳንት ፉ ጋር ስላያትም በቅናት ተቃጠለ። ግን ምናልባትም ከፕሬዝዳንት ፉ ጋር የሆነችው እኔን ለማስቀናት ነው በሚል ተስፋ ወደ እርሷ ሄዶ ከስታር ድርጅት ጋር ያለውን ግንኙነት ለማጠናከር ከረዳችው ወደ ቀድሞ ስራዋ እንደሚመልሳትና አብራው እንድትሰራ እንደሚፈቅድላት ነገራት። ሱሻ ግን ትውስቷ እየተመለሰ ነበርና በፊት ምን ያክል ንቃት እንደነበር አስታወሰች። አንድ ምግብ ቤት ውስጥ እንኳን አብሯት ለመብላት ፍቃደኛ አልነበረም። ስለዚህ ሱሻ ወደ እሱ ካምፓኒ የመመለስ ፍላጎት እንደሌላት አሳውቃ ጥላቸው ለመሄድ ብትሞክርም ሉሃንግ እንዴት እኔን በዚህ አይነት መንገድ ታናግሪኛለሽ በማለት እጇን ይዞ ይጨቀጭቃት ጀመር። በዚህ ሰዓት ፕሬዝዳንት ፉ በቦታው ተገኝቶ ሱሻ የሱ እንግዳ እንደሆነችና ከዚህ በኋላ ሊያስቸግራት እንዳይሞክር አስጠንቅቆ ይዟት ሄደ። ሱሻ ከፕሬዝዳንት ፉ ጋር ስደንስ ሲያይ ሉሃንግ ሱሻ ብዙ ጊዜ ለዳንስ ተጠይቀው እንደነበርና እሱ ግን ተስማምቶላት እንደማያውቅ አስታውሶ ቅናቱ ተመለሰበት። ወደ እነሱም ሄዶ የሱሻን እጅ በመጎተት ልታስቀኝኝና ልታናድጅኝ ነበር ሐሳብሽ፣ እንግዲያውስ ተሳክቶልሻል። ከዚህ በኋላ ግን ይህንን ድራማ ቁሚ በማለት መጮህ ጀመረ። ሱሻ ግን እኔ አንተን በቅጡ እንኳን አላስታውስም፣ ላንተ ምንም አይነት የፍቅር ስሜት ራሱ የለኝም እኮ ፕሬዝዳንት ፉ ጋርም እንደፈለኩ መደነስ እችላለሁ፣ ምክንያቱም እሱ ፍቅረኛዬ ነው በማለት የሉሃንግን ተስፋ አጨለመችው። ፕሬዝዳንት ፉም ለሷ ተደርቦ አዎ እኛ አንድ ላይ ነን፣ ከዚህ በኋላ አጠገቧ እንዳትደርስ ብሎ አስጠነቀቀው። ሉሃንግ ግን በራሱ ቅዠት ውስጥ መቆየት በመፈለግ ሊያምን ፍቃደኛ ባለመሆኑ ሱሻ ይህንን ጭቅጭቅ ለማስቆም ስትል የፕሬዝዳንት ፉን ከንፈር በፍቅር ሳመችው። የፈራው ነገር የተረጋገጠለት ሉሃንግ ቁጣውን መቆጣጠር አቅቶት ፕሬዝዳንት ፉን መታው። ወዲያውኑ ግን የፕሬዝዳንት ፉ ጠባቂዎች መጥተው ይዘውት ወጡ። ሱሻም ፕሬዝዳንት ፉ የደረሰበትን ጉዳት ካከመችለት በኋላ ለተፈጠረው ነገር ይቅርታ ጠየቀች። ፕሬዝዳንት ፉ ግን ይቅርታ መጠየቅ እንደማይገባት ነግሮ እንዲያውም ከሷ ጋር መሆን እንደሚፈልግና የምትፈልገውን ያክል ጊዜ እንደሚሰጣት አረጋገጠላት። ከዚህ በኋላ ሉሃንግ አበቦች በመላክ ሱሻን ወደ ራሱ ለመመለስ ቢሞክርም አልተሳካለትም። በዚህ ግን አላበቃም። ከስራ ሲወጡ ጠብቆ ሱሻ የምትወደውን የኮከብ ጌጦች ይዞ ሄደ። እነዚህን ጌጦች አምጥቻለሁ፣ ሁልጊዜ ስደዊ እንዲሰማኝ የስልክ ጥሪውን አብርቻለሁ፣ ተመልከች፣ የምትወጂው ሬስቶራንትም ቀጠሮ አስይዣለሁ ብሎ ቢያሳያትም ሱሻ ከሱ ጋር ወደ የትም ቦታ ለመሄድ ፍቃደኛ አልነበረችም። በመጨረሻም መሬት ላይ ወድቆ የጨጓራ ህመሜም ተባብሷል፣ እባክሽ እርጂኝ ብሎ ለመናት። ሱሻም እኔ ዶክተር አይደለሁም፣ ልረዳህም አልችልም ብላ አምቡላንስ እንዲጠራለት አደረገች። ሉሃንግ ግን በቀላሉ ልመናውን አላቆመም። በድጋሚ ሱሻን መንገዷ ላይ ጠብቆ እባክሽ ለኔ የነበረሽን ፍቅር አስታውሰሽ ተመለሺ በማለት ድሮ ጽፋለት የነበረውን ደብዳቤዎች ሰጣት። ሱሻ በዚህ አልተታለለችም። አንተንና ፍቅርህንን በጭራሽ ማስታወስ አልፈልግም፣ ካሁን በኋላ ከኔ ራቅ ብላ ደብዳቤዎቹን በትናለት ሄደች። ሉሃንግ ደብዳቤዎቹን ሲሰበስብ የጻፈችበት ጊዜ ትዝ አለው። እሱን ለማስደሰት አቅዳው የነበረው ጉዞ፣ እንቅልፍ ለመተኛት በሚቸገርበት ጊዜ መፍትሄ ለመፈለግ ያደረገችው ጥረትና ከሱ የተሰጣት ምላሽ ግን ንቀትና ቸልተኝነት መሆኑን ደብዳቤዎቹ ያሳዩ ነበር። ሉሃንግ ከሱሻ ውጪ ማሰብ አልቻለምና ከያንግ ጋር ተጨቃጭቀው ግንኙነታቸውን አቋረጡ። ለዚህ ክስተት ሱሻን እንደ ጥፋተኛ የቆጠረችው ያንግ ሱሻን በመኪና ማቆሚያ ውስጥ ጠብቃ ጭንቅላቷን በጠርሙስ ፈነከተቻት። በአካባቢ የነበሩት ፕሬዝዳንት ፉና ጠባቂዎቹ ሱሻን ወደ ሆስፒታል ሲወስዷት ሉሃንግ ያንግን ሱሻ አንድ ጉዳት ቢደርስባት ህይወትሽን በሙሉ ነው ማመሰቃቀለው ብሎ ዛተባት። ዶክተሮቹ ሱሻ ብዙ ጉዳት እንዳልደረሰባትና ትውስታዋን ግን መልሳ እንዳገኘች አበሰሯቸው። ትውስታዋን መልሳ ካገኘች እኔ እንደምታፈቅር አስታውሳ እንደበፊቱ ለኔ ታዛዥ ትሆናለች ብሎ ያሰበው ሉሃንግ በትዕቢት ሊወስዳት ወደሷ መጣ። ጊዜው ሳይረፍድብሽ ከኔ ጋር ተመለሺ፣ ያለዚያ ይጸጥትሻል ብሎ መዛት ጀመረ። ሱሻ ግን ትውስታዋን መልሳ ብታገኝም ወደሱ እንደማትመለስና ከዚህ በላይ እንደፈለገ ሊጠቀምባት እንደማይችል አስረግጣ ነገረችው። ፕሬዝዳንት ፉም ከጠገቧ እንዲርቅና ከዚህ በላይ እንዳያስቸግራት ነግሮ እንዲያውም ከስታር ድርጅት ከሉሃንግ ካምፓኒ ጋር የነበረውን ግንኙነት እንደማይቀጥል አሳወቀው። ሉሃንግ መሬት ላይ ወድቆ እየተሳደበ ባለበት ጊዜ ጥለው ተወጡ። ወደ ቤት ተመልሰውም ሳሉ ፉ በድንገት በጉልበቱ ተንበርክኮ ሱሻን እንደሚወዳትና ህይወቱን ከሷ ጋር ማሳለፍ እንደሚፈልግ በመናገር እንድታገባው ጠየቃት። እንደዚህ አይነት ፍቅርና ታማኝነት ያልጠበቀችው ሱሻ ጥያቄውን በደስታ ተቀበለች። ሉሃንግ ግን በተቃራኒው መጥፎ እድል ገጠመው።
ሱሻና የሷ ሰራተኞች በመልቀቃቸው የካምፓኒው ሌሎች ሰራተኞች ስራ እጅግ በዝቶባቸው ነበር። ካምፓኒው ብዙ ኮንትራቶችን በማጣቱ የሉሃንግ ቁጣ ሲጨመርባቸው ሁሉም ካምፓኒውን ለመልቀቅ ወሰኑ። ይህንን ያየችው ያንግም ሉሃንግን ከርታ ወደ ሌላ ባለሀብት ሄደች። ሉሃንግ በአንድ ጊዜ ሁሉንም ነገር አጣ። ያሳደገው ድርጅት ፈረሰ፣ ገንዘቡም አለቀ። ያመናትና ከሱሻ ያስበለጣት ሴትም ሌባ ሆና ተገኘች። ሉሃንግ በእጁ ያለውን አልማዝ ጥሎ ጉድፍ እንደመረጠ የገባው ያኔ ነበር። ያንግ ምንም አይነት ችሎታ የሌላት ተራ ሌባ መሆኗንና ኩባንያውን ያቆመችው ሱሻ መሆኗን ሲረዳ በራሱ ላይ ያለው ቁጭትና ጸጸት አይምሮውን አሳጣው። ለእህቱም ሱሻን እንድትለምንለትና ካምፓኒውን እንድታተርፍለት ጠየቃት። ሱሻም ለመጨረሻ ጊዜ ልታገኘው ተስማማች። ሉሃንግ ሱሻ የምትወደውን ምግብ አዘጋጅቶ ውድ ስጦታም ይዞ በውብ ቦታ ላይ ጠበቃት። ሱሻም ለእህቱ ሲኪንግ ስትል ይህንን እንደምታደርግና ከሉሃንግ ድርጅት ጋር ሊሰሩ ከሚችሉ ካምፓኒዎች ጋር ልታገናኘው እንደምትችል ነገረችው። የሉሃንግ ፍላጎት ግን ሱሻ ወደ እሱ ድርጅት እንድትመለስ ማድረግ ብቻ ነበር። ደሞዟን እንደሚያሳድግና ይቅርታ እንደሚጠይቃት ቢነግራትም ሱሻ በጭራሽ ይህንን እንደማታደርግ አሳውቃ ልትሄድ ተነሳች። እሱ ግን በቀላሉ አልተዋትም ነበር። አስገድዶም ውሳኔዋን ሊያስቀይራትና ሊያስፈራራት ሞከረ። በዚህ ጊዜም ፕሬዝዳንት ፉ ደርሶ ለዚህ ተግባሩ የሉሃንግን ድርጅት እንደሚያጠፋው ቃል ገብቶለት ትተውት ወጡ። የሉሃንግ መጥፎ ስራ በዚህ ብቻ አላበቃም። የሱሻን ዲዛይኖች አሰርቆ ውድድር ላይ ሊያቀርብ ይዞ ተገኘ። በውድድሩም ሱሻና ያንግ ተሸልመው መድረክ ላይ በወጡበት ሰዓት ያንግ መናገር የምፈልገው ነገር አለ በማለት የሱሻን ዲዛይኖች ከሷ ላይ የሰረቀቻቸው እንደሆነ በማስመሰል ተናገረች። እንደ መረጃም በማለት ሉሃንግ የሰረቀቻቸውን ዲዛይኖች አሳየች። ዳኞቹ በሙሉም በዚህ በጣም ደነገጡ። እውነትም ሱሻን የራሷ እውነተኛ ዲዛይን የላትም ሲሉ ግራ ተጋቡ። ሉሃንግንም በሐሰት ሱሻን ላይ መሰከረባት። በድርጅታችን ውስጥ እያለች ከሌሎች ሰዎች ጋር ስለምትሰርቅ ነው ያባረርናት። እነዚህም ዲዛይኖች ያንግ ስትሰራ ተመልክቻለሁ ብሎ አሸ። በዚህ ጊዜም ከያንግ ጋር በሚስጥር የሚተዋወቀው ዳኛ የተባለውን ሳያጣራ ከሱሻን ሽልማቱን እንዲወስድበትና ከሌሎች ውድድሮችም እንዲያግዷት አዘዘ። ወዲያውኑ ግን ፕሬዝዳንት ፉ ደርሶ ይህንን ልታደርጉ አትችሉም ብሎ ተናገረ። ወደ መድረኩም ወጥቶ ዲዛይኖቿን ሲሰርቁ የቀረጸውን ቪዲዮ አሳየ። በዚህ ብቻም አላበቃም። የሱሻ ዲዛይኖች ላይ ስሟ እንደተጻፈበትና ዳኞቹም እንዲያረጋግጡ ነግሮ የሱሻን ንጽህና አረጋገጠ። ዳኞቹም የተባሉትን በማረጋገጥ እውነተኛዋ ዲዛይነር ሱሻ መሆኗን ስላወቁ ከያንግ ሽልማቷን ወሰዱባት። በዚህ መሃል ሱሻና ፕሬዝዳንት ፉ አዲሱን የጌጣጌጥ ምርታቸውን ገበያ ላይ ሲያወጡት ያንግ የሱሻን የድሮ ዲዛይን ሰርቃ ለሉሃንግ ኩባንያ ያቀረበችው መሆኑ በይፋ ታወቀ። ሉሃንግም ወደ ስራው ሲመለስ የድርጅቱ ሀብት በሙሉ በያንግ ተሽጦ ኪሳራ ውስጥ እንደገባም ተረዳ። ይህንን ሁሉ ኪሳራና ውርደት ማመናቀቶትም የሉሃንግ አይምሮ ሙሉ በሙሉ ተናጋ። መጠጣትና መስከረም ጀመረ። ሱሻን ከዚህ በኋላ እንደማያገኛት ገብቶታል። ድርጅቱም ተስፋው ጨልሟል። እህቱ ልታጽናናው ብትሞክርም ከገባበት ተስፋ መቁረጥ ሳይወጣ ቤቱን ለቆ ሄደ። ስካሩና አኳኋኑ ያላማራት እህቱ ለሱሻ ደውላ አስጠነቀቀቻት። ይህንን የሰማችው ሱሻ ከፉ ጋር ወደ ቤት መመለስ እንደጀመሩ ሉሃንግ መኪና ውስጥ ሆኖ እየበረረ መጣ። ፕሬዝዳንት ፉን ሊገጭ ሲንደረደር ሱሻ መሃል ገብታ የአደጋው ተጠቂ ሆነች። ሱሻም ሆስፒታል ገብታ ረጅም ሰዓታት የፈጀ ቀዶ ጥገና ተደረገላት። ስትጨርስም ባለቤቷ ፉና ጓደኛዋ ሲኪንግ እየጠበቋት ነበር። ሲኪንግ ወንድሟ ስለሰራው ጥፋት ለሱሻ አጥብቃ ይቅርታ ጠየቀች። ሉሃንግ በሰራው ስራ ጭንቅላቱ ተበጥብጦ እንደ እብድ እያደረገው ነበር። ከፖሊሶች በመደበቅም በቅዠት ውስጥ መኖር ጀመረ። አደጋው 2 ሳምንታት ካለፉት በኋላ ሱሻ ከሕክምናዋ እያገገመች ከፉም ጋር አየር ሊቀበሉ ወጥተው ነበር። ፕሬዝዳንት ፉ ለሱሻ ጣፋጭ ለመጣላት ሲሄድ ድንገት ሉሃንግ ከተደበቀበት ወደ ሱሻ መጣ። ሱሻንም አብረው እንድትመጣና እንደ በፊቱ አብረው እንዲቀጥሉ መማጸን ጀመረ። እሷ ግን ዞር እንዲልላት ደጋግማ ነገረችው። ሊሰማት ያልፈለገው ሉሃንግ በወላጆቿ እጅ ውስጥ ወደቀ። ሱሻ አሁንም እሱን እንደምትወደው ሲጮህ አባቷ በቁጣ ከዚህ በኋላ ልጅ አጠገብ እንዳትደርስ እንዳታናግራትም ለ6 ዓመታት በድለሃታል እያሉ የሚገባውን ድብደባ ሰጡት። በዚህ ጊዜ ሰው ተሰብስቦ ፕሬዝዳንት ፉ መጣ። በመጨረሻም ሱሻ ሉሃንግ እኔ በጭራሽ አልወድህም፣ እኔ ለአመታት እንደበደልከኝ ግን ደግሞ እኔ ልበድል አልፈልግም፣ በቃ ከኔ ራቅ በማለት ፖሊሶቹ እንዲወስዱ ታደረገች። ሉሃንግ እብድ ሆኖ የአእምሮ ሕክምና ሆስፒታል ውስጥ ገባ። በዚያም ሆኖ ለብቻው ይቃዥና ያወራ ጀመር። አንድ ቀን እህቱ ሲኪንግ ሉሃንግን ልትጠይቀው ሆስፒታል ሄደ።
የሆስፒታሉ ቀዝቃዛ ክፍል ውስጥም ሉሃንግ ጸጉሩ ተንጨፍርሮ ልብሱ ቆሽሾ ተቀምጧል። ሲኪንግን ሲያያት ሱሻ የታለች ለምን አትመጣም ብሎ ጠየቀ። ሲኪንግም ያለምንም ርህራሄ ሱሻ በሚቀጥለው ወር ፕሬዝዳንት ፉ ልታገባ ነው አለችው። ይህንን ሲሰማ ደሙ ፈላ። ሉሃንግ እብደቱ ተነሳበት። ፕሬዝዳንት ፉ ሚስቴን ቀማኝ፣ ሱሻ እኮ የኔ ናት፣ እሱን ገለዋለሁ እያለ ይጮሃል። ያብዳልም። ዶክተሮቹ እየሮጡ መጥተው ሊያረጋጉት ቢሞክሩም እሱ ግን በቅዠት ዓለም ውስጥ ተዘፈቀ። ወንድሜ ምን አይነት ሐሳብ ነው ቆይ ይሄ? እሱ ራሱ እንደ ዕቃ ባሯት አሁን ደግሞ የኔ ናት እያለ ይለፈልፋል እንዴ? ዶክተሩ ለሲኪንግ ሲያስረዳ በራሱ የቅዠት ዓለም ውስጥ ነው የሚኖረው፣ እውነታውን መቀበል አቅቶታል ብሏታል እኮ። ያንግና እሷን የረዳት ዳኛም የስራቸውን አገኙ። የፕሬዝዳንት ፉ ጠበቆች ያቀረቡት የማጭበርበርና የስርቆት ማስረጃ እጅግ ጠንካራ ስለነበር የፍርድ ቤት ውሳኔ ተላለፈ። የቴሌቪዥን ዜናዎች በሙሉም የያንግን ሌብነት አወሩ። ፖሊስ መጥቶ ያንግን በ9 ዓመት እስራትና በ2 ሚሊዮን የገንዘብ ቅጣት ወደ ወህኒ ቤት ወረወራት። ያ ሁሉ ውበቷ፣ ያ ሁሉ ጉረኝነቷ በእስር ቤት ጨለማ ክፍል ውስጥ ሊበሰብስ ሆነ። የበደሏት ሁሉ ቅጣታቸውን ሲያገኙ፣ ሱሻ ግን እጅግ በሚያምርና ደማቅ የሰርግ ስነ ስርዓት ፕሬዝዳንት ፉን አገባች። ሱሻ በሚያምር ነጭ የሰርግ ልብስ አምራ እናቷ እጇን ይዛ ለፕሬዝዳንት ፉ አስረከበቻት። ፕሬዝዳንት ፉ በመላው ቤተሰብና ሕዝብ ፊት የሱሻን አይን እያየ እድሜ ልኬን እንደ አይኔ ብሌን እጠብቅሻለሁ፣ እውነተኛ ፍቅር ምን እንደሆነ አሳይሻለሁ ብሎም ቃል ገባላት። ሱሻ ያጣችውን እውነተኛ ፍቅር፣ ክብርና ደስታም አገኘች። ቀለበት ተላውጠውም በአዲስ ተስፋ ህይወታቸውን ጀመሩ። የደረሰባት መከራ ሁሉም በዚህ ደስታ ተተካ። ከ8 ዓመታት በኋላ ሉሃንግ አሁንም በቅዠት ውስጥ ሆኖ ጎዳና ላይ መቅረቱ የደረሰበትን የቅጣት ጥልቀት ያሳያል። ሱሻ ከፕሬዝዳንት ፉ ጋር አናን የምትባል እጅግ ደስ የምትል የ7 ዓመት ልጅ ወልደው በፍቅር እየኖሩ ነው። አንድ ቀን ሱሻ ከልጇ ጋር ሆስፒታል አካባቢ ስታልፍ ትንሿ ልጅ አናን በአጋጣሚ ከአንዲት ሴት ጋር ተጋጨች። ያቺ ሴት የተጎሳቆለች ነበረች። ያቺ ሴት ታዲያ ሌላ ማንም ሳትሆን ያንግ ነበረች፣ የሱሻ በዳይ አሳዳጇ። አሁን ግን ህይወቷ የተበላሸ ምስኪን ፍጡር ሆናለች። ሱሻ ሴትዮዋን ከጀርባዋ አየቻት። ቅርጿ ትንሽ ትዝ አላት። ነገር ግን አሁን ምንም አልመሰላትም። ወደ ኋላ ዞራ ማየትም ሆነ ማንነቷን ማረጋገጥ አልፈለገችም። ዝም ብላ የልጇን እጅ ይዛ የልጇን ኬክ ለመብላት ወደሚያምረው እንዲሁም ደግሞ ወደ ሞቀው ህይወቷ ተመለሰች። ያለፈው አልፏል። የኔን የግል አስተያየት ከጠየቃችሁኝ ሉሃንግ ያገኘው ፍርድ ልክ ነው ብዬ አምናለሁ። በእጁ ያለውን ወርቅ ጥሎ መዳብ ሲያሳድድ መጨረሻው እብደትና ኪሳራ መሆኑ አይቀርም። የሰውን ንጹህ ፍቅር ማቃለል በእርግጠኝነት ብዙ ዋጋ ያስከፍላል። ሱሻ ደግሞ ራሷን አክብራ ከዛ መርዛማ ግንኙነት መውጣቷ ትልቅ ትምህርት ነው። እውነተኛ ፍቅር ማለት አንቺን ለመቀየር የሚሞክር ወድቀሽ የሚረግጥሽ ሳይሆን እንደ ፕሬዝዳንት ፉ ስራሽንና ማንነትሽን የሚያከብር ሰው ማግኘት ነው። እናንተስ በዚህ ታሪክ ላይ ምን ታስባላችሁ? የሉሃንግ መጨረሻ አሳዘናችሁ ወይስ ይገባዋል ትላላችሁ? ሐሳባችሁን ኮሜንት ላይ አስፍሩልኝ። ቪዲዮውን እስከ መጨረሻው ድረስ ስለተከታተላችሁ በጣም አድርጌ አመሰግናለሁ። አሁን ደግሞ ስክሪኑ ላይ ከሚታዩት ቪዲዮዎች መካከል አንዱን ተጭናችሁ ተመልከቱ። በእርግጠኝነት ይመቻችኋል።